በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? የአክብሮት ሰላምታዬ በያላችሁበት ይድረሳችሁ። እንኳን ለታላቁ አብይ ጾም በሰላም አደረሳችሁ ለማለት እወዳለሁ። በዛሬው ቪዲዮአችን እንግዲህ በመጽሐፍ ቅዱስ ላይ እግዚአብሔር አምላክን እንደ ሰው ለማታለል አስበው ከፍተኛ ቅጣት የደረሰባቸው ሰዎችን ለማስተማሪያ ይሆን ዘንድ በዛሬው ቪዲዮአችን የምንመለከት ይሆናል። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች ዛሬ የምንመለከተው እጅግ አስገራሚና አስፈሪ ስለሆነው ፈጣሪን የመሸወድ ሙከራና የሚያስከትለውን ቅጣት ይሆናል። ብዙ ጊዜ ሰዎችን በቃላት በአለባበስና በውሸት ሳቅ ልናታልል እንችላለን። ብዙ ጊዜ ሁላችንም እንደምናውቀው ሰዎችን በቃላት በአለባበስና በውሸት ሳቅ ልናታልል እንችላለን። ነገር ግን እግዚአብሔር አምላክን እንደ ሰው መሸወድ ይቻላል? አይቻልም። የልብን የሚያይ የኩላሊትን የሚመረምረውን አምላክን እግዚአብሔር አምላክን መሸወድ አይቻልም። ግን አወቅነውም አላወቅነውም በአንድም በሌላ ሁላችንም በሕይወታችን ውስጥ እግዚአብሔር አምላክን ልክ እንደ ሰው ለመሸወድ ለማታለል እንሞክራለን። አይመስለንም እንጂ ረጋ ብለን ብንመለከት የምንሰራውን ስራ ቀኑን ሙሉ ያለውን ሁኔታ ሕይወታችንን ብንመለከት ብዙዎች ፈጣሪያቸውን ለማታለል ይሞክራሉ። እኛም እንሞክራለን። ማንም ከስህተት ነፃ አይደለም። መጽሐፍ ቅዱስ እንዲህ ይለናል፣ አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የዘራውን ሁሉ ያንኑ ደግሞ ያጭዳልና ተብሎ በገላትያ ምዕራፍ 6 ቁጥር 7 ላይ ተጽፏል። ስለዚህ መሳት የለብንም። እግዚአብሔር አምላክ አይዘበትበትም። ሁላችንም የዘራውን እናጭዳለን። ሁላችንም የዘራነውን እናጭዳለን። አዎ፣ ሰውን ልናታልል እንችላለን። ሰው የሰውን ኩላሊት መመርመር፣ የሰውን ልብ መመርመር አይችልም። ማን እንደዋሸ ማን እንዳልዋሸ በትክክል መናገር አንችልም። እኛ አቅሙም የለንም። እግዚአብሔር አምላክን ግን ማታለል አይቻልም። በመጽሐፍ ቅዱስ ውስጥ ፈጣሪን ለማታለል ሞክረው ዋጋ የከፈሉ በርካታ ሰዎች አሉ። እነሱን ዛሬ እንመለከታለን። አብራችሁን ቆዩ። የተወደዳችሁ የእግዚአብሔር ቤተሰቦች፣ በመጀመሪያ የምናያቸው በመጽሐፍ ቅዱስ ላይ ሐናንያና ሰጲራን ይሆናል። በመስጠት በኩል ያሳዩትን ማስመሰል እንመለከታለን። እነዚህ ባልና ሚስት በአዲስ ኪዳን በመጀመሪያ ላይ የነበሩ ክርስቲያኖች ነበሩ። በወቅቱ አማኞች ያላቸውን ንብረት እየሸጡ ለሐዋርያት እግር ስር ያኖሩ ነበር፣ ያስቀመጡ ነበር። ሐናንያና ሰጲራ መሬታቸውን ሸጡ። የእግዚአብሔር ቤተሰቦች፣ እኛ ብንሆን ምን እናደርጋለን? ሁላችሁም ያላችሁን ነገር እየሸጣችሁ ሳትዋሹ እግዚአብሔር ፊት እያመጣችሁ አስቀምጡ ብንባል እናደርገው ይሆን? ሐናንያና ሰጲራ መሬታቸውን ሸጡ። የመሬቱን ዋጋ ከፊሉን አስቀሩና ሁሉንም የሰጡ አስመስለው ለሐዋርያት አቀረቡ። ሐዋርያትን ለመሸወድ ሞከሩ። ሐዋርያትን ለመሸወድ መሞከር እግዚአብሔር አምላክን መሸወድ ነው። ቅዱሳኑን ለማታለል መሞከር እግዚአብሔር አምላክን እንደማታለል ይቆጠራል። ድንግል ማርያምን ለማታለል በስሟ ለመነገድ መሞከር ፈጣሪን እንደማታለል በስሙ እንደመነገድ ይቆጠራል። ግማሹን ደብቀው አስቀመጡና ለሐዋርያት ግማሹን አቀረቡ። ግን ሙሉውን እንዳስቀመጡ ሙሉውን የሸጡበትን ዋጋ ለሐዋርያት እንዳቀረቡ አድርገው ይኸው የሸጥንበት ብር አሉና አቀረቡ። ቸር ለመምሰል ለጋስ ለመምሰል ሞከሩ። ነገር ግን የዋሹት ማንን ነበር? መንፈስ ቅዱስን ነው። ሐዋርያትን አይደለም፣ መንፈስ ቅዱስን ነው የዋሹት። እነሱ ያልተረዱት ነገር ይሄንን ነው። ዋሹ፣ መደበቃቸውን ዋሹ። ይኸው አጠቃላይ የሸጥነው የመሬቱ ዋጋ ይሄን ይመስላል ብለው ግማሹን ብር ለሐዋርያት አቀረቡ። ይህም ሁሉ የሚከታተለው ማን ነበር? ቅዱስ ጴጥሮስ ነው። ቅዱስ ጴጥሮስም እንዲህ አለ፣ ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ዋጋ ታስቀር ዘንድ ሰይጣን በልብ ስለምን ሞላ? ሰውን ሳይሆን እግዚአብሔርን ዋሸህ አለው። የሐዋርያት ሥራ ምዕራፍ 5 ከቁጥር 3 እስከ 4። አያችሁ ቅዱስ ጴጥሮስ ምን እንዳለ? ሰውን ሳይሆን እግዚአብሔርን ዋሸ። ሐዋርያትን መዋሸት እግዚአብሔር አምላክን መዋሸት ነው። ቅዱሳኑን መዋሸት፣ ድንግል ማርያምን መዋሸት፣ አባቶችን መዋሸት እግዚአብሔር አምላክን መዋሸት ነው። ሁላችንም በሕይወታችን የዋሸናቸው በርካታ ነገሮች አሉ። አብይ ጾም ላይ ነው የምንገኘው። ይሄንን ውሸታችንን ንስሐ ገብተን ካላጠብነው ምኑ ጾም ሆነ ታዲያ? ሁላችንም ዋሽተናል፣ ባንድም በሌላ ሁላችንም ባንድም በሌላ እግዚአብሔር አምላክን ለማታለል እንሞክራለን። ማንም ከደሙ ንጹሕ የለም። ሐናንያ ይህንን ቃል እንደሰማ ወድቆ ሞተ። ቅጣቱ ከፍ ያለ ነው። አያችሁ፣ ወድቆ ሞተ። እግዚአብሔር አምላክን ለማታለል ለመዋሸት መሞከር ያስቀጣል። ሐናንያ ይህንን ቃል እንደሰማ ወድቆ ሞተ። ልብ በሉ፣ ከ3 ሰዓት በኋላ ያቺ ሚስቱ ሰጲራ መጣች። ያንኑ ውሸት ደገመችው።
የባሏን ውሸት ማታለል ደገመችው። መንፈስ ቅዱስን ለማታለል ሞከረች፣ ዋሸች። እሷን በዛው ቅጽበት ልክ እንደ ባለቤቷ ሕይወቷ አለፈ። አንዳንድ ጊዜ ባልና ሚስቶች እንደዚህ ናቸው። ተመሳሳይ ባህሪ፣ አንድ አይነት ባህሪ፣ ሁለቱም ውሸታም፣ ሁለቱም ማታለያ የሚሆኑበት ጊዜ አለ። ባልና ሚስት ከምንድን ነው ይቀዳል የሚባለው? እንደዛ ሆኖ ይሆን አላውቅም። ሁለቱም ሞቱ። ለምን? እግዚአብሔር አምላክን በመዋሸታቸው፣ ለማታለል ለመሸወድ በመሞከራቸው። እግዚአብሔር የምንሰጠውን የገንዘብ መጠን ሳይሆን የልባችንን ቅንነት ይመለከታል። ስጦታው አልነበረም። ዋናው ነገር የልባችን ቅንነት ነው። ባለን ነገር እውነትን መናገር እንጂ ቅዱስ ለመምሰል መዋሸት ለሞት ይዳርጋል። ሐናንያና ሰጲራ ለዚህ ጥሩ ምሳሌ ናቸው። ዛሬስ እኛ ምን እያደረግን ነው? ጥያቄው ይሄ ነው። ዛሬስ እኛ ምን እያደረግን ነው? ስጦታችን የእውነት ነው ወይስ የቤተ ክርስቲያን መድረክ ላይ ለማስጨብጨብ በቅንነት ነው? በንጹህ ልብ ነው ለእግዚአብሔር ለቤተ ክርስቲያን የምናቀርበው? ስጦታችን ምን አይነት ስጦታ ነው? የውሸት ነው? የማስመሰል ነው? ሁላችንም በያለንበት እንመልከተው። በሁለተኛ ደረጃ የምንመለከተው ገያዝ ነው። ድብቅ ስግብግብነትን እንመለከትበታለን። ገያዝ ላይ ድብቅ የሆነ ስግብግብነት እንመለከትበታለን። ገያዝ እንግዲህ እንደሚታወቀው የነቢዩ ኤልሳ አገልጋይ ነበር። ሶርያዊው ንዕማን ከለምጽ በዳነ ጊዜ ለኤልሳ ስጦታ ሊሰጠው ቢፈልግም ኤልሳ ግን አልቀበልም አለ። ገያዝ ግን በልቡ ጌታዬ ይህንን ሶርያዊ ማረከው፣ እኔ ግን ተከትዬ የሆነ ነገር እቀበለዋለሁ አለ። ገያዝ የሆነ ነገር ለመቀበል ፈለገ። ኤልሳን ተደብቆ አያየኝም ብሎ። አያችሁ ማታለል። ንዕማንን ተከትሎ ገያዝ ሮጠ። ጌታዬ ኤልሳ ልኮኝ ነው አለ። ውሸት ተመልከቱ። በስሙ እየነገደ በቅዱሳን ስም መነገድ በእግዚአብሔር ስም መነገድ ነው። ሁለት እንግዶች ስለመጡ ብርና ልብስ ስጠኝ ብሎ በሐሰት ጠየቀ። ኤልሳ ላከኝ ብሎ የተቀበለውንም በቤቱ ደበቀና ምንም እንዳልተፈጠረ በጌታው ፊት ቆመ። እኛ እንደዚህ አድርገን ይሆን? አስመስለን ይሆን? ዋሽተን ይሆን? ኤልሳ ምን አለ? ገያዝ ሆይ ከወዴት መጣህ አለው። ጠየቀው። ያውቃል እኮ ግን ጠየቀው። ምላሹን መስማት ስላለበት ገያዝም ምን አለ? አገልጋይህ ወደ ምንም ስፍራ አልሄደም ብሎ ፈጣሪንና ነቢዩን ሊሸውድ ሞከረ። ኧረ የትም አልሄድኩም፣ ምንም አላደረግኩም፣ እዚሁ ነኝ አለ። ሁለተኛ ነገሥት ምዕራፍ 5 ቁጥር 25 ላይ ታገኙታላችሁ። ኤልሳ ያ ሰው ከሰረገላው ወርዶ ሊቀበልህ በተመለሰ ጊዜ ልቤ ካንተ ጋር አልሄደምን አለው። አያችሁ፣ የእግዚአብሔር ሰዎች ሁሉን ነገር ያውቃሉ። እግዚአብሔር አምላክ ረድኤት በረከት ስለሰጣቸው፣ ጸጋውን ስለሰጣቸው ማንንም ማታለል አይቻልም። በዚህም ምክንያት የንዕማን ለምጽ ወደ ገያዝ ተላለፈ። ንዕማን የነበረበት ለምጹ ወደ ገያዝ ተላለፈ። እንደ በረዶ ነጭ ሆኖ ለምጻም ሆኖ ወጣ ገያዝ። ኤልሳን የእግዚአብሔርን ሰው ለማታለል በመሞከሩ፣ መንፈስ ቅዱስን ለማታለል በመሞከሩ፣ እግዚአብሔርን ለማታለል በመሞከሩ ተቀጣ። የንዕማን ለምጽ ወደሱ መጣ። በጨለማ የምናደርገው ማንም አያየኝም ብለን የምንፈጽመው ስግብግብነት በእግዚአብሔር ፊት ግልጽ ነው፣ ይታያል። ማን ነው የምናታልለው? ሰው ልናታልል እንችላለን ወዳጆቼ፣ እግዚአብሔርን ግን ልናታልል አንችልም። ግን ቤተ ክርስቲያንን፣ ቅዱሳንን፣ አባቶችን ልናታልል የሞከርንባቸው ብዙ ነገሮች አሉ። ቆም ብለን ብንመለከት ሁላችንም ዋሽተናል። ሌላኛው አካንን ነው የምንመለከተው። የተከለከለን መመኘት። ከዚህ ሰው ደግሞ እንማራለን። እግዚአብሔር ኢያሪኮ ስትጠፋ ከእርሷ ምንም ነገር እንዳይወስድ አዞ ነበር። ነገር ግን አካን የተባለ ሰው ያማረ የሰናወር ካባና ወርቅን ተመለከተ። አንዳንዴ እኮ አትንኩ የተባልነውን መንካት ያስደስተናል። አትስረቁ የተባልነውን መስረቅ ያስደስተናል። እንደ አዳምና እንደ ሔዋን አትብሉ የተባሉትን እንደበሉ። አካን ማንም አላየኝም ብሎ ንብረቱን ወስዶ በድንኳን ውስጥ ቀበረው። ዛሬ ከቤተ ክርስቲያን የምንዘርፍ የምንሰርቅ የለም። ሙዳየ ምጽዋት ገልብጠን የምንሰርቅ ማንም አላየኝም ብለን በእግዚአብሔር ገንዘብ ሕይወታችን የምንመራ ከቤተ ክርስቲያን እየዘረፍን የምንሰርቅ ሕይወታችን የምንቀይር ሰዎች የለንም? የሉም እንዴ? ቤተ ክርስቲያን ውስጥ የእግዚአብሔር ሰው መስለው አገልጋይ መስለው ቤተ ክርስቲያንን እየሰረቁ እየመዘበሩ ሕይወታቸውን የሚመሩ ሰዎች የሉ? እሱም ይሄን አደረገ። ቤት ወስዶ በድንኳን ውስጥ ቀበረው። ለእግዚአብሔር የታመነ መስሎ ከሕዝቡ ጋር አብሮ ይቆዝም ነበር። ዛሬም አሉ እልል እያሉ በቤተ ክርስቲያን አደባባይ መድረክ ላይ የሚዘምሩ፣ ሕይወታቸው ግን የስርቆትና የሌብነት የሆነ ቤተ ክርስቲያንን የሚያራቁቱ የሉም? እግዚአብሔር አምላክ ለሁላችንም ልብ ይስጠን። በእርሱ ኃጢአት ምክንያት የእስራኤል ሰራዊት በጋይ ፊት ተሸነፉ። ኢያሱ ሲጸልይ እግዚአብሔር እስራኤል ኃጢአት አድርጓል፣ እርም የሆነውን ነገር ወስደዋል አለው። ኢያሱ ምዕራፍ 7 ቁጥር 11 ላይ ታገኙታላችሁ። ዕጣ ሲጣል አካል ተያዘ። ዕጣ ሲጣጣሉ
አካን ጥፋተኛ ሆኖ ተገኘ። እርሱና ቤተሰቡ የወሰደውንም ንብረት ሁሉ በድንጋይ ተወግረው ተቃጠሉ። አያችሁ ቅጣቱ፣ ተቃጠሉ። ተወግሮ ሞተ፣ ንብረቱ ተቃጠለ። አያችሁ ወገኖች፣ የእግዚአብሔር ትእዛዝ ጥሶ በድብቅ ተጠቅሜያለሁ ማለት መጨረሻው ጥፋት ነው፣ መጨረሻው ሞት ነው። ቤተ ክርስቲያንም በመስረቅ የሚገኝ ገንዘብ የትም አያደርስም። መጨረሻው ሞት ነው፣ መጨረሻው መቃጠል፣ መጨረሻው ገሃነም ነው። መጨረሻው ገሃነም ነው። ዛሬም እኛ በተለያየ መንገድ ፈጣሪን ለመሸወድ እንሞክር ይሆናል። ይህ ምንም የሚካድ አይደለም። በውስጣችን ቂም ይዘን በውጭ ግን በፍቅር የምንሳሳም ከሆነ በድብቅ ኃጢአት እየኖርን በመድረክ ላይ ግን ሃሌሉያ የምንል የምንዘምር ከሆነ ለእግዚአብሔር ያልተሰጠ ልብ ይዘን የሰጠን የምንመስል ከሆነ እነዚህ ሁሉ የሐናንያ የገያዝና የአካን መንፈሶች ናቸው። በቃ የእነዚህ መንፈሶች ናቸው። እግዚአብሔር ግን ዛሬም እንዲህ ይላል፣ ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። አያችሁ፣ እግዚአብሔር ልብን ያያል። አንደኛ ሳሙኤል ምዕራፍ 16 ቁጥር 7 ሰውን ልንሸውድ እንችላለን፣ እግዚአብሔርን ግን መሸወድ አንችልም። ንስሐ እንግባ። የቆሮንቶስ በረሃ ጾም፣ የአብይ ጾም ለእኛ የታደለው ከዚህ የማስመሰል ሕይወት እንድንወጣ ነው። እውነተኛ ፍቅርና እውነተኛ ማንነት ይዘን ወደ እርሱ እንቅረብ። ካልሆነ ይሄ ጾም 55 ቀን መጾም በረከት የለውም። የውሸት ከሆነ የማስመሰል ከሆነ የረሃብ አድማ ሊሆን ይችላል እንጂ የምግብ ለውጥ ሊሆን ይችላል እንጂ ጾም ሊባል አይችልም። የዋሸናቸው በርካታ ውሸቶች አሉ። በንስሐ እንጠባቸው፣ እናስወግዳቸው። የእነዚህ ሰዎች ታሪክ የሚያስተምረን ውሸት፣ በተለይም እግዚአብሔርን መንፈስ ቅዱስን ለማታለል መሞከር ዋጋ እንደሚያስከፍል ነው። ሁላችንም ተጎዘናል፣ ይብዛ ይነስም በዚህ መንገድ ላይ ግን እግዚአብሔር አምላክ እንደሱ አይደለም፣ ይቅር ባይ አምላክ ነው። ንስሐ ከገባን እኛ ወደ እሱ ከተመለስን እሱም ወደኛ ይመለሳል። የተወደዳቸው እግዚአብሔር ቤተሰቦች መልካም ነገር አግኝታችሁበታል፣ ተመራችሁበታል ብዬ ተስፋ አደርጋለሁ። ጾሙን በሰላም አስጀምሮ በሰላም ያስጨርሰን፣ ለብርሃነ ትንሣኤው በሰላም ያድርሰን። አብራችሁን ስለነበራችሁ ከልብ ነው የማመሰግነው። አስጀምሮ ያስጨረሰን ልዑል እግዚአብሔር ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም መልጃዋ፣ ጸሎቷ፣ የቅዱሳን ረድኤት በረከት ከሁላችን ጋር ይሁን። ሀገራችን ኢትዮጵያ ሰላም ያርግልን። ቤተክርስቲያናችን ይጠብቅልን። አባቶችን ይጠብቅልን። ቤተክርስቲያንን ከአጻረ ቤተክርስቲያን ከመናፍቃን ይሰውርልን። የዛሬውን በዚያ በቃው። ሰላም